መርካቶ በትርታ ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን እንደምን አላችሁ? ከትርታ 97.6 ኤፍኤም የዕለተ ረቡዕ የቢዝነስና ኢኮኖሚ ንግድና ምጣኔ ሀብት መሰናዷችን እነሆ ተጀምሯል። ለዛሬ በዕለተ ረቡዕ በዓለም አቀፍ የቢዝነስ ጉዳያችን በተመረጠ ርዕሰ ጉዳይ ጋር ከእናንተ ጋር ቆይታ ልናደርግ እዚህ መርካቶ ስቱዲዮ ከዋና አዘጋጁ ብሩክ ዮንበላይና እኔ መሐመድ ሸረፋ ከእናንተ ጋር በጋራ እንቆያለን። አብራችሁን እንድትዘልቁ በአክብሮት እንጋብዛለን። ዕለተ ረቡዕ የሳምንታዊ የሬዲዮ ፕሮግራማችን ተጀምሯል። ዕለተ ረቡዕ እንዴት ተጀመረ? እንደምን ከረምክ ብሩክ? አለው አምሪ እንዴት ነህ? እንደና ነኝ ነኝ። ተጠፋፋን። አዎ ተጠፋፋን። ሰሞኑን ወጣ እያልክ ነው መሰለኝ። በየመሃሉ አዳዲስ ነገሮች እየገጠሙኝ ግን ያው ስንገናኝ ወደ ጨዋታችን እንመለስና ከአድማጮቻችን ጋር ቆንጆ ጊዜ ቢዝነስ ነው የማይመስል ቆይታ እናደርጋለን። ለዛሬም በዓለም አቀፍ የቢዝነስ ጉዳይ አንድ ትንሽ እንደኔም ጠፋ ብሎ የነበረን ጉዳይ ለማስታወስ ወደን ተገናኝተናል። ይህንን ጉዳይ ለአድማጮቻችን እናስተዋውቃቸውና ምን አዲስ ነገር አለ የሚለውን ነገር እናነሳለን። እንደምታስታውሰው በዓለማችን በተለይ ከስማርት ፎን ጋር ተያይዞ በአንድ ወቅት የኤዥያን የአውሮፓን ዓለም አቀፍ ማርኬቱን ሳምሰንግ የሳውስ ኮሪያው ኩባንያ ይዞት ለረጅም ጊዜ ቆይቶ ነበረ። ከዛ ደግሞ የአፕል ኩባንያ ደግሞ በአዳዲስ ነገሮች መጥቶ ከነዚህ ከሁለቱ ጋር ግን አንገት ለአንገት እስከ መተናነቅና ትልቅ ማርኬት እስከ መያዝ ደርሶ በመሀልም ትንሽ እክል ገጥሞት የነበረው የቻይናዊ ቴክኖሎጂ ኩባንያ የሆነው ህዋዌ ትልቅ እንቅስቃሴ ላይ ነበረ። መሀል ላይ በጉግል የአንድሮይድ መጠቀም አትችልም ተብሎ እስከወጣበት ድረስ። አሁን ግን በአዳዲስ ጉዳዮች አፍሪካ ውስጥ በዓለም አቀፍ ደረጃ ራሱን እያስተዋወቀና ትልቅ እንቅስቃሴ ውስጥ ነው የሚገኘው። አሁን ባለው ሁኔታ ከረንትሊ ስመለከት ከ1 እስከ 10 ባለው ዓለም አቀፍ የገበያ ተደራሽነት ሳምሰንግ 21 በመቶ፣ አፕል ደግሞ 20 በመቶ ባለው ውስጥ 8ኛ ደረጃ ይዘዋል ህዋዌ። ይህንን መረጃ ይፋ ያደረገው አንድ ድረገጽ ነው። ከዚህ ድረገጽ ባገኘሁት መረጃ ነው እያጋራሁት ያለሁትና ምንድነው አሁን ህዋዌ ይዞት የመጣው ነገር ለዓለም ምንድነው አዲስ ነገሩ? በአፍሪካ ውስጥስ ያለው ተቀባይነት ምንድነው? ህዋዌ የቻይናው ቴክኖሎጂ ኩባንያ ከዓለም ጋር ያለው ትስስርና በቴክኖሎጂ ኩባንያ ምንድነው እያቀረበ ያለው እየሰራ ያለው የሚለውን ጉዳይ እስቲ ተወሰነ እናንሳ። እንግዲህ ያው እንዳልከው ነው የዛሬው ዋናው ርዕሰ ጉዳያችን ህዋዌ ነው የሚሆነው። ደግሞ ዙሚን ስናደርግ ወይም በደንብ ትኩረት የምናደርግበት ኤሪያ ደግሞ የአፍሪካ ዲጂታል ኢኮኖሚ ነው። የአፍሪካ ዲጂታል ኢኮኖሚ ስለ በትላንትናው ዕለት ኬፕ ታውን ላይ የተደረገ አንድ ትልቅ ሳሚት ስብሰባ ነበረ። እዛ ይሄ አፍሪካ ኮም የሚባል አንድ ሜጀር ስብሰባ ነው። እዛ ላይ የህዋዌ ከፍተኛ ኃላፊዎች ተገኝተው ነበረ እና በዛ ስብሰባ ላይ ወደፊት ሊሰሯቸው የሚያቅዷቸውን ነገሮች በተለይ ከአፍሪካ ጋር በተገናኘ ሊሰሯቸው የሚያስባቸውን ነገሮች ይፋ ያደረጉበት መድረክ ነበረ በትላንትናው ዕለት የተካሄደው ማለት ነው። እና 5 ሜጀር ጉዳዮችን ያነሱት የትኩረት ኤሪያችን ብለው ማለት ነው። አንደኛው አዲስ ትራፊክ ኒው ትራፊክ ያሉት አለ፣ አዳዲስ ተጠቃሚዎችን የማምጣት። ሁለተኛው ኒው ኤክስፒሪየንስ ያሉት ነገር አለ፣ አዲስ ኤክስፒሪየንስ ነው አዲስ ልምድን ማምጣት። ሶስተኛው ኒው ቢዝነስ ያሉት ነገር አለ፣ አዲስ አይነት ቢዝነሶችን ማምጣት። አራተኛው ኒው ኮኔክሽንስ ያሉት አለ፣ አዲስ አይነት የመገናኛ መስመሮችን ማምጣት። ከዛ የመጨረሻው ደግሞ ኒው ኢነርጂ ሴቪንግ ያሉት አለ። እነዚህ 5ቱ ናቸው ሜጀር ፖይንቶች የህዋዌ ኦፊሻልስ ያነሱት ማለት ነው በጉዳዩ በስብሰባው ላይ። እና ምንድነው the next golden decade ነው ያሉት የአፍሪካን ወርቃማው ዴኬድ ወይም ወርቃማው 10 ዓመት የሚቀጥለው መጪው 10 ዓመት የአፍሪካ ወርቃማው 10 ዓመት እንግዲህ እስከ 2035 ባለው ማለት ነው። 2035 ብዙ ነገሮችን አቅደው እየሰሩ ነው በነገራችን እዛ ላይ እና እሱን ነው በይፋ ያስቀመጡት እንደ ብሉፕሪንት ነው። በቃ መነሻ ንድፈ ሐሳባቸው ቀላል ነገር አይደለም ይዞ የመጣው። ይሄ ደግሞ ለመላው አፍሪካ ነው from Cape to Cairo ማለት ነው። ቤዚካሊ ከላይ ከሰሜን አፍሪካ ከኬፕ ቱ ካይሮ ከዳካር እስከ ጅቡቲ ከምዕራብ አፍሪካ ጠረፍ
እስከ ምስራቅ አፍሪካ ጠረፍ፣ ከሰሜን አፍሪካ ጠረፍ እስከ ደቡብ አፍሪካ ጠረፍ። ይሄ ብዙ ጊዜ ሰብ ሳሃራን አፍሪካ ይባላል አይደል? ይሄኛው ሰብ ሳሃራን አይደለም። የሆነ ጥናቶች ምናምን ሲደረጉ ሰሜን አፍሪካ ነጠል የማድረግ ነገር አለ አይደል? ሚና ይሉታል። ሚድል ኢስት ኤንድ ኖርዝ አፍሪካ ይሉታል። ይሄ አረቦቹን አንድ ላይ አያይዘው የሆኑ ተቋማቶች የሆኑ ኩባንያዎች ፕሬዚዳንት ቫይስ ፕሬዚዳንት ፎር ሚድል ኢስት ኤንድ ኖርዝ አፍሪካ ምናምን ሲባል ሰምተህ ታውቃለህ አይደል? ሜናን ከዛ ሰብ ሳሃራን አፍሪካ ደግሞ ይሉታል። ሁዋዌ ግን አፍሪካንን በአንድ መነጽር ነው የሚያየው፣ አንድ ላይ ጠቅልሎ የአፍሪካ ስትራቴጂው ነው ይሄ ለሚቀጥሉት 10 ዓመታት የነደፈው ማለት ነው። እና ያልኩት አምስቶቹ ናቸው። ኒው ትራፊክ፣ ኒው ኤክስፒሪየንስ፣ ኒው ቢዝነስ፣ ኒው ኮኔክሽንስ እና ኒው ኢነርጂ ሴቪንግ ያለው ማለት ነው። አሁን ምንድነው እንደ ኢትዮጵያ አይነት ሀገር ይሄ ትልቅ ኦፖርቹኒቲ ነው ይዞ የሚመጣው ለሁዋዌም ለኢትዮጵያም ማለት ነው። እና ቻሌንጆችም ይኖሩታል። እነዚህ ነው እንግዲህ የምናየው ማለት ነው ዛሬ። አምስቱ ምንድን ናቸው የሚለውን ነገር ኢን ዲቴይል ለማየት እንሞክራለን። ሌላው ራሱ ሁዋዌንም መቃኘት ተገቢ ነው እንደ ኩባንያ። ልክ ነህ። እንዴት ነው ሁዋዌ የት ጀምሮ የት ደረሰ፣ አሁን ምን ደረጃ ላይ ነው ያለው የሚለውን ነገር እናያለን። ከዛ ይሄ ነገር ለኢትዮጵያ ለአፍሪካ ምን አይነት ኢምፕሊኬሽን አለው የሚለውን እናያለን። እና በአጠቃላይ የአፍሪካ ሞባይል ኢኮኖሚ ምንድን ነው የሚለውንም እንዳስሳለን ማለት ነው። እና በዋነኝነት እንግዲህ በቅርብ የወጣ የ2025 ሪፖርት ነው ጂኤስኤም የሚባል ያወጣው የአፍሪካ የሞባይል ኢኮኖሚ ላይ ሪፖርት አቅርቦ ነበርና በአጠቃላይ እንግዲህ አፍሪካ የሞባይል ኢንዱስትሪው $220 ቢሊዮን ጀነሬት ማድረግ ችሏል። $220 ቢሊዮን ጀነሬት ማድረግ ችሏል በ2024 ማለት ነው። ጥናት የወጣው 2025 ላይ ነው። በ2024 ላይ $220 ቢሊዮን ኢኮኖሚክ ቫልዩ አለው የአፍሪካ ሞባይል ኢኮኖሚ ማለት ነው። ትልቅ ቫልዩ አለው። እና ይሄ ደግሞ ማለት በአጠቃላይ ጂዲፒው የ7.7% ድርሻ አለው ከጂዲፒው ላይ ማለት ነው። ይሄ እንግዲህ መላው አፍሪካን ይዘ ነው። ትልቅ ነው ቁጥሩ፣ ግን ከዚህ በላይ መሆን ይችላል። ከዚህ የበለጠ ማድረግ ይችላል። በራሳቸው ትልልቅ ግዙፍ የሚባሉ የቴሌኮም ኩባንያዎች አሉ አፍሪካ ውስጥና እነዛ ኩባንያዎች በራሱ ያላቸው አስተዋጽኦ ከዓለም አቀፍ የቴሌኮም ኩባንያዎች ጋር ሲተሳሰሩ ደግሞ ትልቅ ነገር ይኖራል። እና ይሄ ደግሞ ባይ ዘ ዌይ ራሱ ዝም ብሎ ቴሌኮም ምን ብቻ አይደለም የምታየው፣ ከሱ ጋር አብሮ የተፈጠሩ ስራዎች፣ አገልግሎቶች፣ ንግዶች፣ ትምህርት፣ ጤና፣ ፋይናንስ፣ ይሄ ፊንቴክ ምናምን የሚባለው በአጠቃላይ ማለት ነውና ራሱ ሞባይል ኢንፍራስትራክቸር ማለት ነው። ሞባይል ኢንፍራስትራክቸር ማለት እንግዲህ ቀላል ነገር አይደለም። የኔትወርክ ታወር ግንባታ አለ። ታወር ላይ የሚሰቀሉ የ4G የ5G አንቴናዎች አሉ። 6G ገባና የገጠር ልማት አለ። ከተማ ላይ የምትሰራው ስራ አለ። ገጠር ላይ ተደራሽ የምትሆነው ነገር አለ። የተለያዩ እንግዲህ የአፍሪካ ገጠራማ ቦታዎች ተደራሽ የሚሆነው በእነዚህ ትልቅ የኔትወርክ ታወር ግንባታ ነው። ኤግዛክትሊ። እና ያ ነው ትልቁ ይሄ $220 ቢሊዮን የሚባለው ይህን ሁሉ ያካተተ ነው ማለት ነው። እና ምንድነው ጥሩ የሆነ እንደነ ሁዋዌ አይነት ኩባንያዎች ጥሩ የሆነ እድገት ነው የሚያዩት፣ በተለይ ከአፍሪካ ፐርስፔክቲቭ ሆኖ ሲያዩት ማለት ነው። ወደፊት ወዴት ሊሄድ ይችላል፣ እንዴት ነው እያደገ ያለው የሚለውን ነገር ሲመለከቱ ለነሱ በጣም ይሄ ኦፖርቹኒቲ ያለው ጥሩ ገበያ መፍጠር የሚቻልበት ቦታ እንደሆነ በደንብ ይረዳሉ። ለምሳሌ በዚሁ ጥናት ላይ የጂኤስኤም ሪፖርት ላይ እንደቀረበው ማለት ነው አፍሪካ ውስጥ ስንት የሞባይል ኢንተርኔት ተጠቃሚ አለ ብለህ ትገምታለህ? አፍሪካ ውስጥ እስቲ ቁጥር እንደው ድፈር። አፍሪካ ውስጥ መጀመሪያ አፍሪካ ፖፑሌሽን ስንት ነው ተብሎ ነው የሚገመተው? ቢሊየንስ 1.2 ቢሊዮን ምናምን ይባላል። ከዛ ውስጥ ምን ያህሉ ነው የሞባይል ኢንተርኔት ተጠቃሚ ተብሎ የተቀመጠው? ሜቢ ሞር ዛን ሃፍ ቢሊዮን 416 ሚሊዮን ሞባይል ተጠቃሚዎች አሉ። ስለዚህ ሃፍ ቢሊዮን ኢዝ ጉድ፣ ወደዛ እየተጠጋን ነው። ይሄ ደግሞ ምንድነው ለምን በእኛ ከተማ ራሱ እስከ 40 ሚሊዮን የሚሆን ራፍሊ ወደ 35% ገደማ የሚሆነው የሞባይል ኢንተርኔት ተጠቃሚ ነው ተብሎ ነው የሚታሰበው። which means 2/3 ተጠቃሚ አይደለም፣ 1/3 ተጠቃሚ ነው የሞባይል ኢንተርኔት። ይህ በጣም በርካታ ሰዎች ኦንላይን አይደሉም፣ ኦፍላይን ናቸው ማለት ነው። ሁዋዌ ይሄንን እንደ ትልቅ ኦፖርቹኒቲ ነው የሚያየው። እነዛን ኦፍላይን የሆኑትን ሰዎች
አትሊስት 1/3 ኦንላይን ሆኖ 2/3 ኦፍላይን ከሆነ 2/3 ኦንላይን ላርግ እስቲ የሚል እቅድ ይዞ ሊነሳ ይችላል ማለት ነው። አንተ 2/3 ኦንላይን አደረግከው ማለት ለኩባንያውም ለአፍሪካውያንም ለተጠቃሚዎችም ትልቅ ቤኔፊት ነው ያለው። ሂውጅ ማርኬት ነው ማለት ነው በጣም እዛ ጋር የሚታየው። ይሄ ባይ ዘ ዌይ በካቨሬጅ ደረጃ በካቨሬጅ ማለት በማዳረስ ደረጃ በአሁኑ ሰዓት አፍሪካ 64% ህዝብ የሚኖርባቸው አካባቢዎች ኢንተርኔቱ አለ። ሰው እየተጠቀሙ አይደለም እንጂ 30% ነው እየተጠቀመ ያለው አልኩ አይደለም። 64% ግን ማድረስ የሚቻልበት ኢንፍራስትራክቸሩ ተዘርግቶ አልቋል። ሰው እየተጠቀመ አይደለም። ወይ ዲቫይሱ የለውም ወይ ስልኩ ተወዶበታል ኦር የሆኑ አይነት ምክንያቶች ሊነገሩ ይችላሉ ማለት ነው። ጥሩ ነጥቦች ነው ያነሳው። ልክ ነው። በዚህ ምክንያት አለንትኑ ተዘርግቷል። ሰው ግን እየተጠቀሙ አይደለም፣ ኦንላይን አይደለም። አሁን እነዚህን ከግምት ውስጥ ያስገባ ስትራቴጂ ነው እነ ሁዋዌ እየነደፉ ያሉት ማለት ነው። ሲጀምር ሁዋዌ ኢዝ ዘ ግሎባል ዶሚናንት ኢንፍራስትራክቸር ገንቢ ወይም የመሰረተ ልማት ግንባታ አፍሪካ ላይ በዋነኝነት እየገነባ ያለው ሁዋዌ ነው እና ይሄንን እንዴት አድርገን ነው ያለውን ጋፕ 1/3 ማጠበብ የምንችለው? ከተቻለ ግማሹ ከዛም ባለፈ ደግሞ ማሳካት ከተቻለ 2/3 ተደራሽ የማድረግ ተጠቃሚ ማድረግ ተደራሽነትማ አለ ተጠቃሚ ማድረግ ነው አሁን ትልቁ ስራ መሆን ያለበት የሚል ነጥብን የሚያነሱት። 3G ኦልሞስት ሙሉ በሙሉ አባንድን አድርጎ ኢቭን ወደ ገጠር አካባቢ የ4G ኔትወርክ የ5G ኔትወርክ እንዲገባ የማድረግ ከፍተኛ እቅድ አላቸው እና ይሄ በአጠቃላይ ኢንፍራስትራክቸሩን ወይም መሰረተ ልማቱን የማሳደግ የማሻሻል። ምክንያቱም እየተመለከቱ ያሉት ነገር ምንድነው? ፍላጎት እየጨመረ መጥቷል፣ ዲማንድ እያደገ መጥቷል። እሱን ማስተካከል አለብን፣ እሱን ሚት ማድረግ አለብን። ያለውን ዲማንድ ያለውን ፍላጎት ማሟላት መቻል አለብን። የዲቫይስ ኮስት ትልቅ ቦታና ትልቅ ግምት የተሰጠው ነገር ነው። አንዳንዴ ዲቫይሱ ተወዶብሃል እንድን እንችላለን በዋጋ አይ በቃ ይሄን አቅም አይፈቅድም ብለህ ትተዋለህ አይደለ? አንዳንዴ ደግሞ አቅሙ እያለ ያንን ዲቫይስ የመጠቀም ዕውቀቱ ላይኖር ይችላል። የ15000 ብር ስልክ ገዝተህ የ15000 ብር ስልክ ሊሰጥ የሚችለውን አገልግሎት ሙሉ በሙሉ መጠቀም ልትቸገር ትችላለህ። የሆነ የማህበረሰብ ክፍል አለ እንደዚህ አይነት ነገሮችን መጠቀም የሚያቅተው ወይ እድሜው ገፋ ያለ ብዙም ለቴክኖሎጂ እንትን ያልሆነ ያቺ ትንሿን ስልክ የለመደ እሷ ጋር ምቾት የሚሰማው ስልክን ሃሎና ቻው ካልኩበት በቃኝ ከዛ የዘለለ ምን ሩቅ አስኪለኝ የሚሉ ሰዎች አሉ። እነሱንም የዲጂታል ስኪላቸውን ከፍ የማድረግ ሌላኛው አስተማማኝ የሆነ የኃይል አቅርቦት በጣም ወሳኙ ነገር። ኃይል አቅርቦት ከሌለ ኢንፍራስትራክቸሩ ተዘርግቶ ኔትወርኩ ካቨሬጁ ሰፊ ሆኖ ኃይል የማይኖር ከሆነ ስልክን ቻርጅ የምታረግበት ምናምን ሁሉም ነገር ዩዝለስ ይሆናል እና ደግሞ ያው የሩራል ካቨሬጁን የሚነሳ ሐሳብ ነው ማለት ነውና ከፖሊሲና ከቢዝነስ አንግል ሆነ ስታየው ወይም ፐርስፔክቲቭ ሆነ ስታየው አፍሪካውን ማሟላት ያለባት ነገሮች አሉ። ያልኩ ኢንፍራስትራክቸሩ ላይ በአጠቃላይ የፓወር የቴሌኮም ኢንፍራስትራክቸር ላይ የሚሰሩ ግንባታዎች አሉ። በገጠርና ከተማ መካከል ያለውን በተለይ በቴሌኮም ኢንፍራስትራክቸር ያለውን ጋፕ እያጠበብኩ መምጣት አለብህ። ብዙ ጊዜ ያው ቴሌኮም ኩባንያዎች እንዴት ነው የሚያደርጉት? ቅድሚያ መጀመሪያ ከተማ ላይ ቴስት ይደረግና ነው ከዛ ወደ ገጠር ማዳረስ ከዛ በኋላ አግሬሲቭሊ ገጠር ላይ መሰራት ይጀምራል። የገጠሩ ማህበረሰብ ኢንክሉሲቭ የሆነ ስራ መስራት ይሄ በጣም ተጠናክሮ መቀጠል አለበት ብሎ ያምናል ሁዋዌ ራሱ ኢምፖርታንት ብሎ የሚያስበው አንደኛው ሐሳብ ማለት ነው። ከዛ በኋላ ደግሞ ሊፕ ፍሮግ ማለት ለምሳሌ አንዳንድ አካባቢዎች 4G ኔትወርክ የላቸውም። ከተሞች ላይ 5G ኔትወርክ አለ። 4Gን ዘለ 5Gን እዛ ልክ የከተማን 5G በደንብ ካስፋፋ በኋላ 3G ላይ የነበሩ ኔትወርኮችን ወደ 4G ሳይሆን ባንዴ ወደ 5G ማሳደግ የሚችልበት ሊፕ ፍሮግ ማድረግ የምትችልበትን ማለት ነው ነገሮች ኤክስፕሎር እያደረጉ ይገኛሉ ማለት ነው። እንግዲህ ይሄ የሁዋዌ የአፍሪካ እቅዱ ነው። ሁዋዌ ግዙፍ ኩባንያ ነው። በጣም ግዙፍ ኩባንያ ነው። እንግዲህ መቼ ነው የተመሰረተው? በ1987 በፈረንጆች ማለት ነው። 1987 ተወልደሃል አይደል? ያኔ 1987 አዎ ተወልደሃል። በሚገርም ሁኔታ እና የቻይና ውስጥ ሸንዘን የሚባለው ከተማ የተመሰረተ ኩባንያ ነው። የሬን ዤንግፍሪ የሚባሉ መስራች ናቸው። የፒፕልስ ሊበሬሽን አርሚ
ውስጥ ኢንጂነር የነበሩ ሰው ናቸው እና ኩባንያው መጀመሪያ ሲጀምር የቴሌፎን የስልክ ስዊች ኢኩዊፕመንቶች ነበር የሚያመርተው እዛው ቻይና ውስጥ ማለት ነው። ከዛ በኋላ በጣም ትልቅ ለሪሰርች ትልቅ ገንዘብ በመመደብ በጣም ከፍተኛ የሆነ እድገት ማምጣት የቻለ ኩባንያው እና ከጥቂት 10 ዓመታት በኋላ ዓለም ላይ አሉ የሚባሉ የቴሌኮም ኢንፍራስትራክቸር አቅራቢዎች ሆነዋል። ሁዋዌ ስማርትፎን ይሰራሉ። የተለያዩ አይነት ስማርት ዲቫይሶች ከስማርት ዋች የተለያዩ አይነት ላፕቶፖች፣ አይፓዶች፣ ይሄ ታብሌት ኮምፒውተሮች ምናምኖች ይሰራሉ። አሁን ደግሞ ክላውድ ኮምፒውቲንግ ላይና የሰው ሰራሽ አስተውሎት ላይም በጣም በከፍተኛ ሁኔታ ገብተው እንቅስቃሴ እያደረጉ ነው ማለት ነው። በጣም ግዙፍ ኩባንያ ነው። ቴሌኮም ኔትወርክ በአጠቃላይ ያው ቅድም ያልኩ የኢንፍራስትራክቸር የሚባለው ይሄን ሁሉ ያቀፈ ስራ ነው የሚሰሩት ማለት ነውና በ2000ዎቹ መጀመሪያ አካባቢ ነው ሁዋዌ ከቻይና ወጥቶ በዓለም አቀፍ ደረጃ ኤክስፓንሽን የጀመሩትና አፍሪካም አንድ ሜጀር የምትባል ዋና የውጭ ገበያ ተደርጋ መመልከት የጀመረችው። እንግዲህ መጀመሪያ አፍሪካ የገቡት በ1998 ኬንያ ነበረ ኦፊስ ከፍተው ሲሰሩ የነበሩት ሁዋዌዎች ማለት ነው። ከዛ በኋላ እነ ናይጄሪያ፣ እነ ደቡብ አፍሪካ፣ እነ ኢትዮጵያ፣ እነ ግብጽ አካባቢ ሎኬሽን አላቸው። አሁን 40 ደርሰዋል። 40 የአፍሪካ ሀገሮች ውስጥ ሜጀር የሆነ ስራዎች ሰርተዋል ማለት ነው። እንግዲህ ከ55 ሀገር ውስጥ 40 ሀገር ማለት ከ54 ሀገር ውስጥ 40 ሀገር ማለት ቀላል አይደለም። በጣም ሙሉ ኮንቲኔንቱን እያዳረሱ ነው እና በዓለምስ የነሱ ኔትወርክ እስከ 170 ይቻላል። አዎ 170 የላቲን አሜሪካ፣ የኤዥያ፣ አውሮፓ ትልቅ ስራ ነው የሚሰሩት። ምንድነው አንደኛ ነገር ኮምፒቲቲቭ ነው ዋጋቸው። አንተ ጥሩ የሆነ ኢንፍራስትራክቸር በተመጣጣኝ የሆነ ዋጋ የሚያቀርብልህን አካል ምንም እንትን አትልም እና ገባና ጀምርን የምትለው ዋጋው ጥሩ ከሆነ። ሌሎቹ ውድ ሊሆኑ እነ ኖኪያ እነ ኤሪክሰን ነበሩ የሁዋዌ ተቀናቃኞች ቀድሞ የጀመሩ ማለት ነው። ሞባይል ኢንፍራስትራክቸር የሚዘረጉት የነበሩት እነ ኤሪክሰን እና ኖኪያ ነበሩ። አሁን እነ ኤሪክሰን እና ኖኪያ ያልቻሉት ኤሪክሰን ማለት ነው። አዎ በፊት ኤሪክሰን ነበር የሚባለው። ከዛ ሶኒ የሚል ጨምሮ ከዛ ከሶኒ ጋር አንድ ላይ ሶኒ ገዛውና ኤሪክሰንን ሶኒ ኤሪክሰን ተባለ። እነዚህ ኔትወርክ ፕሮቫይደሮች ነበሩ። እንደውም የኢትዮጵያን የመጀመሪያ ሞባይል ኔትወርክ እኮ የዘረጋው እኮ ሶኒ እንትን ኤሪክሰን ነበር። ከዛ በኋላ መሀል ላይ ኖኪያ መጥቶ ነበረ። ከዛ በኋላ ነው በ2000 በእንደ አውሮፓውያን አቆጣጠር በ2010 ወዲህ ሁዋዌና ዜድቲ መጡ። ለሁለቱም ተሰጠ፣ ለዜድቲ እና ለሁዋዌ። ከዛ በኋላ ሁዋዌ እያለ ጠቅለል እያደረገ ፕሬዘንሱን በጣም እያጠነከረ መጥቷል ማለት ነው። ይሄ ባይ ዘ ዌይ ኦል ኦቨር አፍሪካ ነው። አፍሪካ ውስጥ የምታየው አሰራር ይሄ ነው። የሁዋዌ እንትን ጠንካራ የሆነ ፕሬዘንስ አላቸው። ዋጋቸው ተመጣጣኝ ነው እና ስማርት ነው። የሪል ስማርት ነው። አዎ በጣም ከፍተኛ የሆነ በ10 ሚሊዮኖች የሚቆጠሩ አፍሪካኖችን በአጭር ጊዜ ኮኔክት ማድረግ ችለዋል ማለት ነውና ለምሳሌ በቅርብ ባወጡት የፕሬስ ሪሊዛቸው ራሳቸው ሁዋዌዎች ማለት ነው በሰሜን ምዕራብና መካከለኛው አፍሪካ ሁዋዌ 480 ሚሊዮን ሰዎችን በፊክስድ ብሮድባንድ እና በኢንተርኔት በሞባይል ኢንተርኔት አገናኝተናል። 31 ሚሊዮን አባወራዎችንም እንደዚሁ ኢንተርኔት ተጠቃሚዎች እንዲሆኑ አድርገናል ብለው ሪፖርት አውጥተዋል። ቀላል የሚባል ቁጥር አይደለም። ይሄ ከአንድ ኩባንያ የወጣ ቁጥር ነውና በአጠቃላይ ኩባንያው ከፍተኛ የሆነ ፉትፕሪንት ያለው አፍሪካ ላይ። ሌላው ደግሞ ከቅርብ ጊዜ ወዲህ ቅድም መግቢያችን ላይ ያነሳው አንድ ሐሳብ ነበረ። ከአሜሪካ ጋር የተፈጠረው ጉዳይ ማለት ነው። ከአሜሪካ ጋር የተፈጠረው ጉዳይ ሁዋዌን ቢዝነስ የሚሰራበትን መንገድ ኮምፕሊትሊ ሪኦሪየንት ያደረገበት ወይም ሽፍት ያደረገበትን አፕሮች ነው የምታየው። በተለይ የመጀመሪያው የትራምፕ ፕሬዚደንሲ ጋር ከተለያዩ ይሄ በተለይ በስለላ በምናምን በተለያዩ አይነት እንትኖች ሁዋዌ ከተከሰሰ በኋላ አሜሪካ ሪስትሪክት ተደረገ። ሁዋዌ አንደኛ ዲቫይሶቹ አይሸጡም፣ ሲቀጥል ጉግል ሰርቪስስ ተጠቃሚ አይደለም ተባለ። which means እነ ጂሜይል እነ ዩቲዩብ እነ ምናምን አይሰሩም፣ እነ አፕ ስቶር እነ ፕሌይ ስቶር አይሰሩም የሁዋዌ ዲቫይሶች ላይ። ከዛ በኋላ ፕሌይ ስቶር የማይሰራ ከሆነ የትኛውንም አፕሊኬሽን አንተ የምትፈልገውን ፌስቡክ ብትለው ኢንስታግራም ብትለው ምን ብትለው በቃ አታገኘውም ማለት ነው።
ስለማታገኘው ይሄ ነገር አያዋጣም አይደለ? ለምን የህዋዌን ስልክ ትገዛለህ ነው የአሜሪካ መንግስት የወሰነው ውሳኔ ነበረ። ይሄ መጀመሪያ ምንድነው ዋናው ገበያችን ከዚህ በኋላ አሜሪካ ለመግባትና አሜሪካ በጣም ዶሚናንት ለመሆን ሳይሆን የቀረበው ክፍል ላይ ከፍተኛ የሆነ ስራ መስራት መቻል አለብን እና አንደኛው ሜጀር መዳረሻችን የምትሆነው አካባቢ አህጉር ማናት? አፍሪካ ናት ማለት ነው። ስለዚህ የአፍሪካ ፖሊሲያቸውን በጣም ያጠናከሩት እዛ አካባቢ የተፈጠረባቸው አሜሪካ ስትከለክል ደግሞ አሉ የአውሮፓ ሀገሮችም አሜሪካን ተከትለው አይቆይ የሚሉ አሉ። አውሮፓ ህብረት በራሱ ተመሳሳይ እንትን አለው። ዩኬ በራሷ ተመሳሳይ የሆነ አፕሮች ልትይዝ ትችላለች። አፍሪካ ግን ብዙም በእንደዚህ አይነት ነገር ስለማትል ለምን ከአፍሪካ ጋር ያለንን ነገር አናጠናክርም? ኢንክሉዲንግ ላቲን አሜሪካ ማለት ነው። ግን በዚህም ብትለው በዛ ቅድም መግቢያ ላይ እንዳልኩ የማርኬት ካፑን ስነግርህ electronicsU.com ከሚለው ነው መረጃውን ያገኘሁትና እሱ ባስቀመጠበት ሳምሰንግን 21.4 ከዛው አፕልን 20.7 ላይ አስቀምጦ አንደኛ ሁለተኛ እያለ ሲቀጥል ከ3 ጀምሮ እስከ 8 ባለው ግን የቻይና ኩባንያዎች ናቸው የተቆጣጠሩትና አሁን ህዋዌን እዛ ጋር እስከ 8 ያስቀመጠው ሆን ተብሎ በዚህ መልኩ በጣም ዝም ከተባለ ሙሉ በሙሉ የና አፕልንም ሆነ ሌሎችንም እነ ምንድነው ሞቶሮላ የአሜሪካ ካምፓኒ ነው አይደል? እሱን ጭምር እሱ አሁን 9ኛ ነው 10ኛ ላይ ተቀምጧል። በነገራችን ላይ አሁን እንትን ምን እንደሆነ ታውቃለህ? የህዋዌ ለየት የሚያደርገው ህዋዌ ኢንፍራስትራክቸር ይገነባል። አፕል ዲቫይስ ሜከር ነው። አፕል ዲቫይስ ሜከር ነው። ክላውድ ነው። ኤአይ ነው። ኢንፍራስትራክቸር የለውም አፕል። ጉግልም ኢንፍራስትራክቸር የለውም። ዲቫይስ ይሰራል እነ ጉግል ፕላስ ምናምን ጉግል ፒክስል ምናምን ስልኮችን ይሰራል አሉት። የሆኑ ዲቫይሶች ዌረብልስ አሉት። የሰዓቶች ምናምኖች ሊሰራ ይችላል። ታብሌቶች እንደዚህ አይነት ነገር ሊሰራ ይችላል። ከዛ በተረፈ ግን አብዛኛው እንትናቸው ጉግል ኦፕቲማይዝ ይሄ ምንድነው ሰርች ኢንጂን በዋነኝነትና አፖች አሉት። ትልቁ ስራቸው ነው። ከዛ በኋላ ክላውድ እና ኤአይ ምናምን ላይ ትልቅ ስራ ይሰራሉ ማለት ነው። ህዋዌ ግን አክቹአሊ ኢንፍራስትራክቸር ይገነባል። ኢንፍራስትራክቸር ታወሮች ተገንብተው እዛ ታወር ላይ አንቴና የሚሰቀሉትን ሁሉ ይሰራል ማለት ነው። which means ስኬሉ ሰፋ ያለ ነው የህዋዌ። ልክ እንደነሱ ዲቫይስ ይሰራል፣ እንደነሱ ስማርት ዋች ይሰራል እንደነ አፕል እና አፕል ግን ኢንፍራስትራክቸር ላይ በተለይ ታወር ምናምን አይሰቅሉልም። ወይ የኤቲኤንቲ ወይ የቬራይዘን ኦር የምናምን እዛው አሜሪካ ያሉ ቴሌኮም ሰርቪስስ አቅራቢዎችን የነሱን እንትን ይጠቀምና በዋነኝነት ይሰራል እንጂ የራሱን ታወሮችና ምናምኖች እየሰቀለ ብዙ እንትን አያደርግም። ቢዝነስ ሞዴላቸውም ይለያያል። ግን ምንድነው ህዋዌ የነሱንም አይነት ስራ ይሰራል which is ዲቫይሶችንም ይሰራል ማለት ነው። that's what makes ህዋዌ ቢት ለየት የሚያደርገው ከጉግል እና ከነ አፕል ማለት ነው። እና ምንድነው ከዛ በኋላ ህዋዌ ያ ነገር ሲፈጠር የምታስታውስ ከሆነ የራሳቸውን ኦፕሬቲንግ ሲስተም ፎርም አደረጉ። ሃርመኒ ኦኤስ የሚባል የአፕል አይኦኤስ አለ፣ የጉግል አንድሮይድ አለ። የነሱ ደግሞ ያው የአንድሮይድ እነ ሳምሰንግም እነ ዣኦሚም እነ ሁሉም ይጠቀሙታል። ስፔሲፊካሊ አይኦኤስ የአፕል ብቻ ነው። ልክ እንደዛ ሃርመኒ ኦኤስ የሚባል አድርገው በሃርመኒ ኦኤስ በባክዶር እነዚህን የአሜሪካ አፕሊኬሽኖች ስቲል ዳውንሎድ ማድረግ ትችላለህ ነው እንዴ? አዎ ይደረጋሉ። አሁን ህዋዌ ስልክ ይዘህ አይ አልፈልግም ምናምን ብላ አትተውም። ዴቨሎፐሮች ባክዶር ዴቨሎፕ አድርገዋል። በዛ በጀርባ በር ገብተህ እንደማለት ነው። በቃ በጀርባ በር ገብተህ ፌስቡክንም ዩቲዩብንም ምናምንም ዳውንሎድ ማድረግ ትችላለህ። ዳይሬክትሊ የህዋዌ አፕ ጋለሪ የሚሉት አለ። አፕ ጋለሪ ውስጥ አታገኘው። እነዚህ እንትኖች አፕሊኬሽኖች አታገኛቸው። አለኝ እኔ ስልኩ አሁን ስገባ ስትጠቀም ማለት ነው። ሁለቱንም ወደ አፕ ስቶር ለምሳሌ ዩቲዩብን ስትፈልገው አሊያም ደግሞ ክሮምን ስትፈልግ ቀጥታ ሄደ አክሰስ ልታደርጋቸው ስትፈልግ ወደ አፕ ስቶር ይወስድሃል። ከአፕ ስቶር በኋላ ደግሞ አኔብል ምናምን እያለ ጭራሽ አክሰስ አያደርግልህ። ሌላ ባክዶር አለ። ሌሎች ሰርድ ፓርቲ አፖች በነዛ ሶስተኛ ወገን አፕሊኬሽኖች ተጠቅመህ ዳውንሎድ እንድታደርግ ያደርጋል ማለት ነው። አሉ ብቻ የሆኑ ኢኖቬቲቭ ነገሮች ይሰራሉ። እና ምንድነው ይሄን ሁሉ ከአሜሪካ ሳይድ የመጣባቸውን ጫና ለማለፍ ሄዱ። ከዛ አፍሪካን፣ ላቲን አሜሪካን፣ ሌሎች የኤዥያ ሀገሮች ምናምን ላይ ፕሬዘንሳቸውን ወይም እዛ ያላቸውን ነገር ማጠናከር እንዳለባቸው ገባቸው። ከዛ በኋላ ፓርትነርሺፖችን ፎርም በማድረግ ከሎካል አፍሪካ የሆኑ ኩባንያዎች ጋር ታለንት ዴቨሎፕመንት ላይ እና ኢንፍራስትራክቸር ሞዴሎችን አዳዲስ ኢንፍራስትራክቸር ሞዴሎችን ወደ ማምጣት ወደ መስራት ሄዱ ማለት ነው ህዋዌዎች። ይሄ ምንድነው ለአፍሪካ ከኢኩዊፕመንት እቃ ከማቅረብ ያለፈ ነው። በጣም በርካታ አካዳሚዎችን ገንብተዋል።
ዲጂታል አካዳሚዎች ዩኒቨርሲቲዎች ላይ በጣም ብዙ ሰፖርት ያደርጋሉ። ክላውድ ሴንተሮች፣ ዳታ ሴንተሮች ላይ በተለይ ናይጄሪያና ግብፅ አካባቢ ትልቅ የዳታ ሴንተሮችና የክላውድ ሴንተሮች ኢንፍራስትራክቸር ግንባታ አድርገዋል። ይሄ ሎካሊ ዲማንዱ ምንድን ነው ያለው ዲማንድ የሚለውን ነገር እያዩ ከዛ ጋር አብረው ብዙ ስራ ይሰራሉ። ከኢትዮ ቴሌኮም ጋር በጣም በርካታ ስራ ነው የሰሩት እኛው ሀገር እንኳን ስትመለከት ማለት ነው። ህዋዊዎች አሁን ለምሳሌ በቅርብ ጊዜ አንጎላ ላይ አንድ ይፋ ያደረጉት ነገር አለ። 7000 ወጣት የአንጎላውያኖችን በኤአይ እና ኢመርጂንግ ቴክኖሎጂ ላይ ስልጠና እየሰጡ ይገኛሉ። በአርቲፊሻል ኢንተለጀንስ እና በተለያዩ አዳዲስ እየመጡ ባሉ ቴክኖሎጂዎች ላይ ማለት ነው። አፍሪካ ላይ ያላቸው ፕሬዘንስ ቀላል የሚባል አይደለም። ያ ፕሬዘንሳቸው ደግሞ ምንድነው ለነዛ ቅድም ላልኩ ለአምስቱ መነሻ እንደ ስፕሪንግ ቦርድ የተጠቀሙበት ኦልሬዲ ኤግዚስት የሚያደርገው የሥራ ሁኔታ የፈጠረው ነው ማለት ነው። መርካቶ በትርታ ቀደም ሲል ያነሳነው ሐሳብ በተለይ የቻይናው ኩባንያ የሆነው መልቲናሽናል የቴክኖሎጂ ኩባንያ ነው። እንግዲህ ይሄ ኩባንያ በውስጡ ዘርፈ ብዙ ጉዳዮችን ነው እያከናወነ የሚገኘው። ለመሆኑ በዓለም ላይ ከማርኬት ካፑ ጋር ተያይዞ አሁን ላይ ያለው ፍክክሩን ለማሳደግ እየሄደባቸው ያሉ መንገዶችን ቅድም አድሬስ የሚያደርጋቸውን ከተሞች አንስተን ነበርና ከዛ አንጻር እነዚህ ይዟቸው የመጣ ነገሮችስ አፍሪካ ላይ የሚያሳድረው ለውጥ ምንድን ነው? እና ሌሎች የተቀሩ ነጥቦችን እናንሳና እኛም ሐሳቦቻችንን እያጠቃለልን እንሄዳለን። እስኪ የተወሰኑ ነጥቦችን እናንሳ። ዋናው ምንድን ነው እንግዲህ እነዛ አምስቱ ያልኩ ነው። የመጀመሪያው ኒው ትራፊክ የሚባለው ነው። ኒው ትራፊክ የሚሉት ነገር ምንድን ነው? ባጭሩ በተለይ ከሜጀር የአፍሪካ ከተሞች አሉ አይደል? እንደነ ሌጎስ፣ ናይሮቢ፣ አዲስ አበባ በጣም ትልልቅ ከተሞች ናቸው። አፍሪካ ብዙ ህዝብ ያለበት 10 ሚሊዮን 20 ሚሊዮን አካባቢ ህዝብ። የ5 እና 20 ሚሊዮን እንኳን በጣም ብዙ ነው። አህመድ ሌጎስ ውስጥ ምን ያህል ሰው ይኖራል? ናይጄሪያ ሌጎስ ስፔሲፊካሊ እስከ 10 ሚሊዮን እስከ 10 ሚሊዮን ነው እንጂ 20 ሚሊዮን በጣም ትልቅ ነው። 20 ሚሊዮን ኒውዮርክ ነው። ኒውዮርክም 20 ሚሊዮን አይደርስም። እነ ሜክሲኮ ሲቲ እነ ቶኪዮ ምናምን 20 ሚሊዮን ሊደርሱ ይችላሉ። ብዙ ህዝብ ነው። ቁጥር ትደፍራለህ አንተ ምን ላልክ ከመቀመጥ እና ግን እስቲ መለስ ብለን ጉግል እናደርገዋለን የከተሞቹን የህዝብ ብዛት የሚባለው ማለት ነው። ሌጎስና ኒውዮርክን አምሹር ወደዛ አካባቢ ሞስት ፖፑለስ ሜክሲኮ ሲቲ እንደሆነ ብዙ ጊዜ ይነገራል። ዓለም ላይ በጣም ብዙ ህዝብ ያለ እነ ቶኪዮም ቀላል አይደሉም። ግን ያው ከጉዳያችን ብዙ ሳንወጣ ከፍተኛ ቁጥር ያላቸው የሚባሉ ከተሞች የአፍሪካ ትልልቅ ከተሞችን እነሱ ላይ የሚታይ ነገር አለ። ስማርትፎን ዩዝ በጣም እያደገ ነው። ከቅርብ ዓመታት ወዲህ በጣም በከፍተኛ ሁኔታ እያደገ ነው። ይሄ ደግሞ ከክፍያ ጋር ራሱ የተገናኘ አሁን አብዛኛውን ክፍያ ወይ በቴሌብር ኦር በባንክ የሞባይል ማኒ በጣም ከፍተኛ የሆነ እንቅስቃሴ ያለው ያንን ከግምት ውስጥ ያስገባ አዳዲስ ትራፊክ እየመጣ ስለሆነ ይሄንን አዳዲስ ተጠቃሚ ሰፖርት ማድረግ የሚችሉ ኔትወርኮችን መዘርጋት፣ ማደስ፣ ማሳደግ የቀደመ ስራ ነው። በኋላ ወደዛ መመጣቱ አይቀርም። ማሻሻል አለበት። የኢትዮጵያ ለምሳሌ ኢትዮ ቴሌኮም፣ ሳፋሪኮም አንድ ላይ ኮምባይንድ ወደ 80-90 ሚሊዮን ሰብስክራይበር ካላቸው 90 እና 80 ሚሊዮን ሰብስክራይበርን ከዛ ውስጥ በጣም ወረቀት ገንዘብ እየቀረ መጥቶ አብዛኛውን ክፍያ ወይ በቴሌብር ወይ በሞባይል ባንኪንግ ኦር በኢምፔሳ በምናምን የምታከናውን ከሆነ ያንን ሰፖርት ማድረግ የሚችል ኢንፍራስትራክቸር መገንባት አለበት። አዲስ ትራፊክ እየመጣ ስለሆነ ይሄ አንድ ሜጀር ትኩረት የሰጡት ኤሪያ ነው ማለት ነው። ሁለተኛው ኒው ኤክስፒሪየንስ ያሉት የሚባለው ማለት ነው። እሱ ደግሞ ምንድነው የሚያሳየው? ዲቫይሶች አሁን ስልክን የምትጠቀምባቸው ነገሮች አሉ አይደለ? መጀመሪያ የምታነጋግርበት የምትገናኝበት ነው። ሁለተኛ አፕሊኬሽኖቹ እንዳውንሎድ አድርገን እነዛን አፕሊኬሽኖቹ ምን አይነት አፕሊኬሽኖች? ቪዲዮ ስትሪም ማድረግ ሊሆን ይችላል፣ ዩቲዩብ ኦር ቲክቶክ ኦር ሰምቲንግ፣ ኢንስታግራም ላይ ቪዲዮዎች ማየት ሊሆን ይችላል፣ ፌስቡክ ላይ የሆነ ነገር ማድረግ ይችላል። ዝም ብለህ ኢሜይልን ቼክ የምታደርግበት፣ አንዳንድ ጽሁፎችን የምታነብበት ሊሆን ይችላል። ከዛም ያለፈ ደግሞ ይሄ ሪሞት ለርኒንግ የሚባሉ ነገሮች አሉ፣ ቴሌሄልዝ የሚባሉ ነገሮች አሉ። ጤናን በስልክህ አክሰስ ልታገኝ የምትችልበት አይነት አዳዲስ የመጡ ነገሮች አሉና ይሄ በተለይ በ5G ኔትወርክ በጣም ሰፖርት ይደረጋሉ። እነዚህንም አዳዲስ ኤክስፒሪየንስ የተባለ ነው። አዳዲስ ኤክስፒሪየንሶችን በስልኮቻችን የምናገኝበትን መንገድ ዴቨሎፕ ማድረግ ማለት ነው። ይሄ አዲስ ኤክስፒሪየንስ ያሉት ነው። ከዛ ደግሞ የሚቀጥለው ምንድነው?
ኒው ቢዝነስስ ያሏቸው አሉ። ይሄ በብሮድባንድ እና በዲጂታል በኩል አዳዲስ ቢዝነሶች የሚፈጠሩ አሉ። ይሄ ደግሞ ምንድነው? አዳዲስ ቢዝነሶች ከመንግስት ፖሊሲ ጋር ቀጥታ ግንኙነት አለው። ስፔሲፊካሊ ኢትዮጵያ መውሰድ ትችላለህ። የኢትዮጵያ ጥሩ ማሳያ ነው። የመንግስት ትልቁ ሜጀር እቅድ ተብሎ የተቀመጠው አንደኛው ምንድነው? ዲጂታል ኢኮኖሚ ነው። እሱም በተለያየ መልኩ እየተሳለጠ ነው። አዎ ይሄ ዲጂታል ኢኮኖሚ ማለት ኢኮሜርስ፣ ሪሞት ሰርቪስስ ምናምን በጣም ብዙ አይነት ፊክስድ ዋየርለስ አክሰስ የሚባለውን የሚያጠቃልል ማለት ነው። የተለያዩ አይነት አገልግሎቶች ኢጋቨርመንት የሚባለው የመንግስት ስራ የሚሰራው አንተ ከታክስ ጀምሮ ከዲጂታል አይዲ ጀምሮ ከምናምን ጀምሮ እያንዳንዱን ነገር ስትመለከት ጠንካራ የሆነ የኔትወርክ ኢንፍራስትራክቸር ያስፈልጋል። እንደዚህ ቦታ ላይ ደግሞ እኔ ያለሁበት ፖዚሽን አሁን ኦልሬዲ አፍሪካ ውስጥ አለው። ከዛም ባለፈ ደግሞ በደንብ አስረግጬ ነው መቆም የምፈልገው፣ በደንብ ረግጬ ነው መቆም የምፈልገው የሚል አቋም ስለሆነ ያዘው ይሄኛውንም ትልቅ የሆነ ስራ ይሰራል ማለት ነው። አዳዲስ ቢዝነሶችን ለሚለው ትኩረት አቅጣጫቸው ነው በሶስተኛ ደረጃ። ኤግዛክትሊ። ሌላኛው ደግሞ አዳዲስ ኮኔክሽንስ ነው። አዳዲስ ኮኔክሽንስ ኦብቪየስ ነው፣ ሩራል ሊንክ መፍጠር ነው። ስፔሲፊካሊ የህዋዌ ያላቸው ኤግዚስት የሚያደርጉ ፕሮጀክቶች አሉ። ሩራል ሊንክ፣ ሩራል ስታር እና ሩራል ካው የሚባል እነዚህ በተለያየ ቦታ ተበታትነው ያሉ የገጠራማ ቦታዎችን አንዳንድ ኦፍ ግሪድ የሆኑ አካባቢዎችን ዝቅተኛ ገቢ ያላቸውን አካባቢዎች በሶላር በመታገዝ ግዴታ የኤሌክትሪክ መስመር ከዋና ግሪድ ተስቦ መጥቶም ላይሆን ይችላል። በሶላር ፓነሎችና በተለያዩ የሶላር ቤዝድ ፓወር ስቴሽኖችን በመጠቀም ወይ ሳተላይት ልክ እንደነ ስታርሊንክ ምናምን እንደሚሰሩት አይነት የኢሎን ማስክ ኩባንያዎች የሚሰሩት አይነት ዋን ዌብ ምናምን ባለፈው አውርተነው ነበር። እንደነሱ አይነት ኩባንያዎችን አገልግሎቶች በመጠቀም የዋየርለስ ባክሆልን በመጠቀም ይሄንን የኔትወርክ ተደራሽነት የማስፋት ገጠራማው የአፍሪካ ክፍል ኮኔክትድ መሆን አለበት፣ መገናኘት አለበት። እና ደግሞ እሱን ለማገናኘት በተቻለ መጠን ኮስት ኢፌክቲቭ በሆነ መንገድ ሶላር ፓነሎችን ምናምኖችን በማድረግ ኢንተርኔት አክሰስ እንዲኖራቸው ማድረግ ሌላው ትልቁ የህዋዌ ስራ ነው። ይሄ ያው ኢትዮ ቴሌኮምም በከፍተኛ ሁኔታ ትኩረት ሰጥቶ የሚሰራበት ቦታ ነው። አሁን ላይ በተለይ ካቀረባቸው ስልኮች አንፃር ትልቁ ታርጌቱ በዚህ ሰሞን ዘኔክሰስ የቀረቡት ያው ይሄ ነው። እንደዚህ አይነት ራቅ ያሉ ያወራነው ነጥብ ላይ ትኩረቱን ያደረገው ኤግዛክትሊ ህዋዌም በዚህ አፕሮች ነው እየሰራ ያለው። እንግዲህ እየተናበቡ ነው ማለት ነው። ሎካል ቴሌኮም ኦፐሬተሮች አሉ፣ ራሱ ኢንፍራስትራክቸር ገንቢው ህዋዌ ያሉ እየተናበቡ መላው አፍሪካ ላይ ተመሳሳይ የሆነ ስራዎችን ኤክስፔክት ይደረጋል ማለት ነው። ይሄ አንደኛው እንትን ነው። መጨረሻ ላይ ያስቀመጡት ኤነርጂ ሪዚሊየንስ ወይም ፓወር ሴቪንግ ነው። በቃ ኒው ኤነርጂ ሴቪንግ የሚባለው ማለት ነው አምስተኛው ነጥባቸው። ይሄ ደግሞ ምንድነው? በጣም ከፍተኛ የሆነ የኃይል እጥረት አለ አፍሪካ ላይ። እንግዲህ አስበው አፍሪካ እንደነ ህዳሴ ግድብ አይነት ትልልቅ የፓወር ፕሮጀክቶች ቢኖሩም ወደፊትም ሊሰሩ የሚችሉ አሉ እኮ። ባለፈው ካንተ ጋር ነው ያወራነው ስለ ኢንጋዳም ማለት ኮንጎ ዲአርሲ ውስጥ በፕሮጀክት ደረጃ የተያዘ ዳም ነው እና የሚገርምህ እዛው ኮንጎ ውስጥ ነው ያለው ልበል። ዲአርሲ ውስጥ ነው። ዲአርሲ ውስጥ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የኮንጎ ውስጥ ያለ ፕሮጀክት ነው። በእቅድ ደረጃ ነው ያለው እና ኢንጋዳም ተገንብቶ ካለቀ 45000 ሜጋዋት የማመንጨት አቅም አለው። 45000 ይሄ ማለት መላው አፍሪካን ቦግ የሚያደርግ ማለት ነው። በእቅድ ደረጃ ነው ያለው። በእቅድ ደረጃ ነው ያለው። ገና ነው። ምንም እንትን ያለ አይደለም። አንደኛ አካባቢው የተረጋጋ አይደለም። ያሉት ግጭቶች፣ ጦርነቶች ምናምን ብዙ ችግር የፈጠሩ ናቸው። 5-7 years 50 ሊወስድ ይችላል እንደ መረጋጋት ነው። ግን ጉግል አርግ ስለ ኢንጋዳም ምንድነው የሚለውን ነገር በጣም ይገርማል። እንደዚህም አይነት ነገር አለ ወይና ያው ፖቴንሻሉ አለ፣ የፓወር ፖቴንሻል አለ። ግን ፓወር ግንባታ ደግሞ ቀላል አይደለም፣ ውድ ነው። እና ይሄንን ከግምት ውስጥ በማስገባት እጥረት እንዳለ ስለሚያውቁ ይሄንን ነገር ለማስተካከል ኢንተግሬት ያደረጉ የሶላር ባትሪና ኤፊሽንት ፓወር ሞጁልስ ብለዋቸዋል እነሱ ራሳቸው። እነዚህን በመጠቀም ያለውን የኃይል አቅርቦትና አጠቃቀምን በሚመለከት ትልቅ እቅድ አላቸው። ኢትዮጵያ ሬላቲቭሊ በዚህ የተሻለ ግሪድ አላት ከአብዛኛው የአፍሪካ ሀገር
አይመስለንም። የዚህ ሀገር በደንብ ስራዬ ብለህ ሪሰርች ብታደርግ ማለት ነው በጣም ብዙ ሀገር መብራት የላቸውም። አፍሪካ ትልልቅ የምትላቸው የምታስባቸው ሀገሮች ራሱ በጀነሬተርና በነዳጅ ነው መብራት የሚያገኙት። የናሽናል አውትፑታቸው የኢነርጂ አውትፑታቸው የኃይል አቅርቦታቸው ማለት ነው ከኢትዮጵያ ጋር ሲነጻጸር በጣም አነስተኛ ነው። የስ ኢትዮጵያ ገና ብዙ መሄድ ያለባት ርቀት አለ። ቢሆንም ግን ሬላቲቭሊ በጣም ከብዙ አፍሪካ ሀገሮች አለ እነሱ ጋር እንደውም ሜጀር ፕሮብሌም አለ ሌሎቹ አፍሪካዎች ጋር። ለዛም ነው ሁዋዌ ሶላር ፓነሎችን በመጠቀም ምናምን በማድረግ ተደራሽነቱን ለማምጣት የሚፈልገው። የኢትዮጵያን ኬዝ ስፔሲፊካሊ ሁዋዌ የሚያየው እንደውም የተሻለ የኃይል አቅርቦት አለ ኢትዮጵያ ላይ። የተሻለ የኃይል አቅርቦት ስላለ እሱን ኢንፍራስትራክቸር ኦልሬዲ ኤግዚስት የሚያደርገው ኢንፍራስትራክቸር በመጠቀም ያለውን መሰረተ ልማት በመጠቀም ተደራሽ ማድረግ ይቻላል። ሰስተነብል የሆነ ነገር እንጂ የሚቀያየር እንደ ፓናል ምናምን ወር ሶላርን ላያስበው ይችላል። አዎ እና ይሄ አንደኛው የተሰጠው ግምት እንትን ነው። በቃ ቤዚካሊ የተሻለ ነገር ኢትዮጵያ ላይ። ሌላው አፍሪካ ላይ ግን በተለይ አሁን ሴንትራል አፍሪካ ሪፐብሊክ እነ ቡሩንዲ ምናምን ብትሄድ ሜጀር ኢሹ ነው ያለው። እነ ሞዛምቢክ እነ ማላዊ ምናምን ብትሄድ የፓወር አቅርቦት ሜጀር ፕሮብሌም ትልቅ ችግር ነው ያለውና ተፈጥሮ ሀብቱን አታ ወይም እንትኑን አታ ሳይሆን ብዙ ይሄ ሌየርድ የሆነ ኑዋንስድ የሆነ ችግር አለ። አንዱን ሌየር ስትገልጠው ሌላ ነው፣ ሌላውን ስትገልጠው ሌላ ነው። ኮራፕሽን አለ፣ ፖለቲካ አለመረጋጋት አለ፣ ብዙ አይነት ፋክተሮች አሉ እና እነዚህ ምክንያቶች ናቸው ትንሽ ደቀቅ አድርገው ጨቁኖ ያዙት ማለት ነው። ብቻ በአጠቃላይ ስንሰበስበው እንግዲህ እነዚህ ናቸው አምስቱ የሁዋዌ ያስቀመጣቸው ነገሮች። በዋነኝነት እንግዲህ እዚያው ይሄ ሜጀር የሆነ ድጋፍ ነው የሚያደርገው ለኮንቲኔንቱ ለአህጉሪቷ የአህጉሪቷ የቢዝነስ ኢንቫይሮንመንትና የኢኮኖሚን ሁኔታ በከፍተኛ ሁኔታ ማሳደግ ይችላል ተብሎ ነው የሚጠበቀው እና በአጭር ጊዜ ውስጥ እንግዲህ በ10 ዓመት ውስጥ ነው እነሱ ያቀዱት። በአጭር ጊዜ ውስጥ አፍሪካ 2Gም 3Gም አለ አፍሪካ ውስጥ እስካሁን ድረስ ከ2G እና ከ3G ተላቆ ወደ 4G 5G እና ወደ ክላውድ ኮምፒውቲንግ ማደግ የሚቻልበትን 4G ሌላው አፍሪካ ሀገር የለም እንዴ? አለ ግን በቃ ሙሉ በሙሉ 4G እና 5G አፍሪካ ላይ ከዛ ክላውድ AI ላይ ዲፕ የሆነ አሁን አንተ አዲስ አበባና ጆሃንስበርግን ወይም ካይሮን ወይም ሌጎስን እያየህ አይደለም። ብዙ ገጠሮች አሉ። አፍሪካ አብዛኛው ገጠር ነው። እዛ ገጠር አካባቢ 4G 5G ኦፖርቹኒቲውን ነው ማሰብ ያለበት እዚህ ጋር። እነዚህ ነገሮች ቢሟሉ እዛ አካባቢ ብዙ አይነት ችግሮችን መቅረፍ የሚችልበት እድሉ በጣም ሰፊ ነው። የገረመኝ ነገር የልዩ ተጠሪ ነው የሚመስሉት የአፍሪካ አንድ ጽሑፍ እያየሁኝ ኢንቴሊጀንት አፍሪካ ሰሚት 2025 ማራካሽ ላይ አድርገው አውር ጎል ደ ሞደርን አፍሪካ ሌጋሲ። እንግዲህ ይሄ የአፍሪካ ተጠሪ ነው የሚመስሉት ኤአይ ላይ አርቲፊሻል ኢንቴሊጀንት ላይ ሌሎችም እንደዚህ ስማርት የሆኑ ኢኖቬሽን ላይ እንደሚሰሩ የሰጡት ማብራሪያ በጣም ቱ ቢውልት ኒው አፍሪካ የሚልም ራዕይ ሰንቀው ነው እየተንቀሳቀሱ ያሉት። ይሄ ነው የሚፈለገውም። ኢኮኖሚክ ስቲሙለስ ይፈጥርልሃል፣ ፖቴንሻሉ ወደ ሞደርን ቴክኖሎጂ እንድታርግ ያደርጋል። ከዛ ደግሞ አካታች ነው እድገቱ። ግን አያስደምም የአንድ ኩባንያ ራዕይ ቱ ቢውልት ኒው አፍሪካ እንትን ነው አካታች ገብተዋል። ከተማ ተኮር ብቻ አይደለም፣ አህጉር አቀፍ አንተ አዲስ አበባ ላይ ብቻ ሰራው ሌጎስ ላይ ሰራው ብለህ የምትቆምበት ሳይሆን በአህጉር አቀፍ ደረጃ አካታች የሆነ እድገት እንዲመጣ። እድገት አካታች ካልሆነ ትርጉም የለውም፣ ምንም የሚያመጣው ነገር የለም። በትምህርት ላይ በስራ ፈጠራ ላይ በምናምን ላይ ምንም እያመጣ አይደለም። በጣም ይሄንን አንድ አስቀምጠዋል። ሌላው ሎካል ታለንትን ኤኮሲስተም ቢልድ ማድረግ፣ እሱ ላይም ቀላል ስራ አይደለም እየሰሩ ያሉት። ቫልዩ ቼኑ አለ። በአጠቃላይ የተለያዩ አይነት የስልጠና ፕሮግራሞች አሏቸው። ከሌሎች አህጉር አቀፍ ወይም አገር አቀፍ ኩባንያዎች ጋር ፓርትነር እያደረጉ ብዙ አይነት ስራ ይሰራሉ ማለት ነው። እንግዲህ በዚህ ጉዳይ ላይ ብዙ ማለት ይቻላል ለአህመዲን፣ ግን ለዛሬ ያው ሰዓታችንም እየተገባደደ ስለሆነ በዚህ ይብቃን አይደለ? መልካም እንግዲህ እንዳልከው ነው፣ ብዙ ብንል ደስ ይለናል። ለማንኛውም የሁዋዌ ኢንቨስትመንት ሆልዲንግ ካምፓኒ ከአሁን ላይ ባየሁት እስከ 8.8 ቢሊዮን ዩኤስ ዶላር አካባቢ ወይም ደግሞ በቻይኖች 639 ቢሊዮን ዩዋን አካባቢ ማርኬት ካፕ ይዞ የተንቀሳቀሰ የሚገኝ
ድርጅት ነው። ቅድም እንደገለጽኩት በኤሌክትሮኒክስ u.com ላይ ደግሞ አሁን ያለው ካፕ በዓለም አቀፍ ደረጃ 8ኛ ላይ ተቀምጦ 3.1 በመቶ የገበያ ድርሻ ይዞ ነው እየተንቀሳቀሰ የሚገኘው። እንግዲህ ይሄን ያህል ካልን ይበቃል። በሚቀጥለው ሳምንት በዕለተ አርብ የላይፍ ስታይል የመርካቶ በትርታ ፕሮግራማችን ላይ በላይፍ ስታይል ደግሞ ሌሎች ጉዳዮችን ይዘን እንመጣለን። ለዛሬ ግን ይሄን ያህል ካልናቸው ይበቃል። ቀሪ ጊዜያቸው ያማረና ደስ የሚል እንዲሆን እየተመኘን መልካም ቀን እንላችሁ። መርካቶ በትርታ